ዴቪድ ማልፓስ የኢትዮጵያ ሪፎርም ከፍሎቲንግ ኤክስቼንጅ ሬት ጋር በተያያዘ ያለውን ሪፎርም ክሪቲሳይዝ የሚያደርግ ጽፏል። እሱን በግልጽ ተናግሯል። በሚድል ክላስ እና ፑሩ ሊጎዳ እንደሚችል የታወቀ ነበረ። የግሎባል ባንክ ሲኢኦ ሪሙቭ ተደርገዋል። ከዛ ደግሞ ለሚቀጥሉት 5 ዓመት ከፋይናንስ ሴክተር የኢትዮጵያን ሺፒንግ ኤንድ ሎጂስቲክስ ረቨኑ ከፍ ያለው ፎሬን ኤክስቼንጅ ጋር የተያዘ ስለሆነ እንደዛ ከማያቸው ባንዲራውን ይዞ የሚሄደው አንደኛው እና ደሞስት ክሪኤቲቭ የሚባል የመንግስት ተቋም የመርጀር እና አኪዚሽን ጉዳይ ኢንጀነራል ኢትዮጵያ ውስጥ አዲስ ነው። በጣም ትልቅ ነገር በስቶክ ማርኬት ዶቲቲ ውስጥ አፕን አድርጓል። እሺ እንደምንድን ነሽ? ደህና ነኝ። እንዴት ነህ ዩሱፍ? Was your week? The week was good. ብዙ ነገር ነው የተፈጠረው በሳምንቱ ውስጥ። የኛ መንዴይ ብሬክፋስት ኒውስሌተር ራሱ ዘለግ ያለ ሆኖ ማይክ አብርቻለሁ አይደል? ያ በርቷል። እሺ እና በጣም እናመሰግናለን ዩቲዩባችን የምትከታተሉ ሰዎች 100 ምናምን ሰዎች እንደምትከታተሉ እያየን ነው። በጣም አልጠበቅንም። እናመሰግናለን። ጸዴ በርቱ። አሁን ለሌሎች ሰዎችም ሼር አድርጉ በደንብ እንድንታይ። እሺ ባሳለፍነው ሳምንት ከፋይናንስ ከካፒታል ማርኬት እንዲሁም ደግሞ ከኢኮኖሚ ጋር ምን አደረገ ከሚለው እንደተለመደው ከሱን ጀምሮ ነው። እሺ የፎርመር የወርልድ ባንክ ፕሬዚዳንት የቀድሞ ከ2019 እስከ 2023 ድረስ ወርልድ ባንክን የመራው የነበረው ፕሬዚዳንት ዴቪድ ማልፓስ የኢትዮጵያ ሪፎርም ከፍሎቲንግ ኤክስቼንጅ ሬት ጋር በተያያዘ ያለውን ሪፎርም ክሪቲሳይዝ የሚያደርግ ነገር ጽፏል። እና ብዙ ሰዎች በሁለት መንገድ ተከፍለው ሲሟገቱ ነበር። በሳምንቱ ውስጥ እኛም እየለቀቅ ነው ዜና ላይ ግማሹ እንደ ጥሩ ነገር፣ ግማሹ ደግሞ በሌላ ሳይድ ሆኖ ሲናገር ነበር። አግሪመንቱ የኤክስቼንጅ ሬት ሊበራላይዜሽኑ የብር ዲፕሪሼት የሚያደርግበትን ሁኔታ በጣም አክስለሬት አድርጎት ሃውስሆልዱ ማህበረሰብ ላይ ወይም ደግሞ ሰው ላይ ሊቪንግ ኮስቱን በጣም ጨምሮበታል። ግን ደግሞ ጥቃቅን ለፎሬን ኤክስቼንጅ አክሰስ ያላቸው ኢንስቲትዩሽኖች ደግሞ እንዲጠቀሙ አድርጓል የሚል አርጊመንት ነበረ የተነሳው። which is right። እኔ ሰው ለምን እንደተቃወመ ምክንያቱም ሪፎርሙን ልክ ሲመጣ ራሱ የሆነ መስዋዕት ሊደረግ የተዘጋጀ የማህበረሰብ ክፍል ነበረ። የናሽናል ባንክም ደግሞ እሱን ልክ ሪፎርም በመጣበት ጊዜ ደግሞ እሱን በግልጽ ተናግሯል። በሚድል ክላስ እና ፑሩ ሊጎዳ እንደሚችል የታወቀ ነበረ። እሱ ደግሞ ሞር አሁን ያው እንደጎዳው በፔፐር መልክ መናገር እንጂ ዴይ ቱ ዴይ ላይፋችን ላይ ያየን ያለው ነገር ነው። ምን ያህል ብር ዲፕሪሼት እያደረገ እንዳለ ለተጨማሪ መረጃ እዚህ ላይ the funeral of the middle class የሚል አርቲክል አለ። እዚህ ጋር እናስገባዋለን። ከማኒፋክቸሪንግ ኤክስፖርት ጋር በተያያዘ የማኒፋክቸሪንግ ኤክስፖርት መጠን የኢንዱስትሪ ሚኒስትር መላኩ እንደተናገሩት 607 ሚሊዮን ዩኤስ ዶላር መድረስ ችሏል። አሪፍ ፐርፎርማንስ ነው። ለ2026-2027 ደግሞ ለሚመጣው ዓመት ደግሞ የ1 ቢሊዮን ዩኤስ ዶላር ታርጌት ከኤክስፖርት ጋር በተያያዘ ያለው እሱ ነው። ወደ ኮርፖሬት ሪዛልቶች ስንመጣ ባንኮች ሪዛልታቸውን እየተናገሩ ነበረ። ዘመን ባንክ 10.2 ቢሊዮን ብር ትርፍ አስመዝግቧል። ቢፎር ፕሮፊት ማለት ነው። እንደ ሌግዠሪ ባንክ አስመዝግቧል። ቶታል ኢንካሙ ወደ 17.8 ቢሊዮን ብር ከፍ ብሏል። ኢኩዊቲ ወደ 26 ቢሊዮን፣ ፔድ አፕ ካፒታሉ ደግሞ ወደ 14 ቢሊዮን ማድረስ መቻሉን ተናግሯል። አሜዚንግ ፐርፎርማንስ ሊስት ይደረጋል ብለን እንጠብቃለን። በዚህ ዓመት እንጠብቃለን። እሺ ንብ ኢንተርናሽናል ባንክም እንደዚሁ በ2025-26 ፐርፎርማንሱን አውጥቶ ቢፎር ታክስ ኤርኒንጉ 4.2 ቢሊዮን ብር አድርጓል። ከዛኛው ዓመት ከነበረው 2.9 ቢሊዮን ብር የፕሪታክስ ሎሱን ሪከቨር ማድረጉ ላስት ይር ላይ በፎሬን ኤክስቼንጅ ምክንያት ተጎድቶ ነበረ። አሁን እሱን ሪቨርስ አድርጎ ከዛም ደግሞ ትርፍ ማትረፍ መቻሉን አሳይቷል። ከዛ አሁንም ኮርፖሬት ሪዛልቶች ጋር ሲመጣ ኢትዮጵያን ሺፒንግ ኤንድ ሎጂስቲክስ ኢትዮጵያ ባህርና ሎጂስቲክስ አገልግሎት ካልተሳሳትኩኝ በተማሪኛ ሲተረጎም ይቅርታ እንጠይቃለን። የ2025-26 የ2018 በጀት ዓመት ማለት ነው። ረቨኒው 157.2 ቢሊዮን ብር
ነው ብሎ አስመዝግቧል። ከዚህም በኋላ ከፕሪታክስ ፕሮፊቱ ደግሞ 28.2 ቢሊዮን ብር መድረሱን ተናግሯል። ዋን ኦፍ ቤስት ፐርፎርሚንግ የሚባሉ ፐርፎርማንሶች ናቸው። ቤስት ፐርፎርማንስ ኮርፖሬት ሌቭል ላይ ያሉት አይ ቲንክ ሪፎርም በደንብ የተጠቀማቸው ይመስለኛል። እስፔሻሊ ይሄኛው አሁን የኢትዮጵያን ሺፒንግ ኤንድ ሎጂስቲክስ ረቨኑ ከፍ ያለው ከፎሬን ኤክስቼንጅ ጋር ያለው የሆነ ሪሌሽን ካለው ኦፍኮርስ ከሪፎርሙም አሁን ካለው ኢኮኖሚክ ሲናሪዮ በደንብ ይጠቀማል ብዬ አስባለሁ። ከሱ ጋር የተያዘ ነው። ከዚህ በተጨማሪ የኢትዮጵያን ኤርላይንስም አሜዚንግ የሆነ ፐርፎርማንስ አሳይተዋል። 9.1 ቢሊዮን እንደ ድርጅት ኢንዲፔንደንት መሆን እንደ ሚዲያ ኢንዲፔንደንት መሆን እንዳለ ሆነው ኢትዮጵያን ኤርላይንስ ግን የሆነ እንዴት ነው እንደ ሀገር ዋልታ ነው የሚባለው እንደዛ ከማያቸው ባንዲራውን ይዞ የሚሄደው አንደኛው ነው እና ደሞዝ ክሪኤቲቭ የሚባል ተቋም የመንግስት ተቋም ይህ ከማስባቸው ድርጅቶች መካከል አንደኛው ነው። ሪፖርት የተደረገው የረቨኑ አማውንት በዩኤስ ዶላር 9.1 ቢሊዮን ረቨኑ ፓሴንጀሮች ያንቀሳቀሳቸው የፓሴንጀሮች ነጥብ 20.7 ሚሊዮን ፓሴንጀሮችን አንቀሳቅሷል። which is የ10% ጭማሪ ያሳያል። ኢንተርናሽናል ዴስቲኔሽኖቹ ወደ 150 ከፍ ብለዋል። አዳዲስ 4 አዲሽናል ተጨምሮ ማለት ነው። ዶሜስቲክ ፖይንቶቹም ከ22 ወደ 25 ከፍ ማለት ችለዋል። አዳዲስ 9 የሚሆኑ ኤርክራፍቶች ፍሊቱን ጆይን አድርገዋል። የካርጎ ቮሊዩም ደግሞ በ16% ጨምሯል። ጥሩ ፐርፎርማንስ ያሳየው ሆኖም ግን ከሚድል ኢስት ጋር በተያያዘው ጦርነት እና በሌሎች ምክንያትም ደግሞ ያለበት ኤክስፔንሱ እንደዚሁ ከፍ ማለቱና ትኩረት የሚሻ ነገር መሆኑ ሲነገር እና የኢትዮጵያ አየር መንገድ እንግዲህ ብዙ ቻሌንጆችም የሚገጥሙት ድርጅት ነው። ብዙ ቻሌንጆች የሚታይበት ድርጅት ነው። እንግዲህ ኤክስፔንሱ የጨመረበት ሁኔታ በ25% ነው ክላይምብ ያደረገው ኤክስቼንጁ እና ደግሞ ላርጅሊ ፊውል ኮስት እና የግሎባል ቴንሽን የጂኦፖለቲክስ ቴንሽን መሆኑ ተገልጿል። እንዲህ ትኩረት የሚሻ ነገር ነው ተብሏል። ሌላው በዚህኛው ሳምንት የተነሳው ነገር የግሎባል ባንክ ሲኢኦ ሪሙቭ ተደርገዋል። ከዛ ደግሞ ለሚቀጥሉት 5 ዓመት ከፋይናንስ ሴክተር ከሬጉላቶሪ ዋይዝ አይ ቲንክ እየተወሰዱ ያሉ ሜጀሮች አይ ዶንት ኖ ዋት ኤግዛክትሊ ሃፕንድ በውስጥ ላይ ግን በጣም ቬሪ ስትሮንግ እና ደግሞ ሴም ታይም ደግሞ የኮርፖሬት ካልቸርንም ከማሳደግ እንዲሁም ደግሞ የካፒታል ማርኬቱ ደግሞ ሰዓት ደግሞ ራሱን የቻለ ደግሞ እንደዚህ አይነት ዲሲሽኖች ደግሞ መወሰን አለባቸው ብዬ አስባለሁ። አይ ቲንክ ከዛ ዋይዝ እንደዚህ አይነት ውሳኔዎች መወሰናቸው በጣም ጥሩ ነው ከማስ አስባለሁ። እንግዲህ ዋን ሪዝን ፋይናንሻል ሴክተሩ ላይ ችግር የመጣበት ሪዝን is because of full corporate governance ስለሆነ እንደዚህ አይነት እርምጃዎች የግሎባል ባንክን ቦርድ አባላት እንደዚህ አይነት ውሳኔዎች ሲወሰኑ በመወሰናቸውም ራሳቸው በጣም ጥሩ ይመስለኛል። ሌላኛው ከኦላ ኢነርጂ እና ከቶታል ኢነርጂ ጋር በተያያዘ ነው። የኢትዮጵያ ትሬድ ኮሚሽን ኤንድ ኮንሱመር ፕሮቴክሽን አውቶሪቲ አሁንም አማርኛውን ካልተሳሳትኩኝ የኢትዮጵያ የንግድ ፉክክርና ሸማቾች ጥበቃ ባለስልጣን ካልተሳሳትኩኝ ሸማቾች ጥበቃ ባለስልጣን ግን እርግጠኛ በእንግሊዝኛ ስራ የሚሰራ ሰው በጣም ከባድ እኮ ለቴምፖራሪም ቢሆን ኦላይ ኢነርጂስ ከዚህ በፊትም አይ ቲንክ ፖድካስታችን ላይም አንዱ ኤፒሶድ ላይ ተናግረናል። ኦላይ ኢነርጂ የቶታል ኢነርጂ ማርኬቲንግ ኢትዮጵያ ውስጥ ያለው ሙሉ ለሙሉ ሊገዛ እንደሆነ አኳየር ሊያደርግ እንደሆነ ከመርጀር አኪዚሽን እንደነበረ ተናግረን ነበረ። እሱን ፕሮሰስ ቴምፖራሪ እንዲቆም ነው የታደገው። ይሄ ደግሞ የተባለው የሁለቱ ካምፓኒዎች ቢዝነስ ኮምቢኔሽን እንዴት ነው ናሽናል ኦይልን ሀፍ የሚያህለው ይወስዳል ሞኖፖሊ ይፈጥራል በሚል ስጋት ነው። እንግዲህ ያው ካምፓኒዎች አኪዚሽን ሲኖር መርጅ ሲኖር ምናምን ቤተር ፐርፎርማንስ ምናምን ስለሚጠበቅ ከሱ ጋር በተያያዘ ነው እንግዲህ ቴምፖራሪ እንዲቆም ተደርጓል። ኢንተረስቲንግ ቲንግ እዚህ ጋር አኪዚሽን እና የመርጀር እና አኪዚሽን ጉዳይ ኢንጀነራል ኢትዮጵያ ውስጥ አዲስ ነው በጣም እና በጣም በጉጉት ደግሞ በፋይናንሻል ሴክተር ባሉ ሰዎች በጣም በጉጉት የሚጠበቅ ነገር የነበረ እና ይሄ ደግሞ ላይክ የብዙዎችም ትኩረት የሳበ ነገር ነበረ። ግን ያው አልተሳካም ሳይሆን ያው የሆኑ ከሆነ ጊዜ በኋላ ይሳካል ብዬ አስባለሁ። ወይም ደግሞ ከጀርባ ብዙ ንግግሮች እንዳሉ ተስፋ አደርጋለሁ።
ሪሰንትሊ ብዙ አኪዚሽኖች መርጃዎች በተለይ ደግሞ በባንኪንግ ሴክተር ደግሞ ይመጣል ተብሎ ደግሞ ይጠበቃል። አይ ቲንክ የምናውቀው አንድ አሁን አይ ቲንክ ልጅ እያለው ነበረ የንግድ ባንክ እና ዋወዛት ባንክ ላይ ኮምባይን ያደረገው ዋወዘት ንግድ ባንክ ከመርጀር እንትን ብሎ ያ ከእንትን ጋር ኮንስትራክሽን ኤንድ ቢዝነስ ባንክ የስ ሪሊ ኢቨን እንትን ስንማር ራሱ ክላስ ውስጥ ምናምን እንደ ኤግዛምፕል እንትን የሚባል ኮንስትራክሽን ኤንድ ቢዝነስ ባንክ ከዛ ከንግድ ባንክ ጋራ አይ ቲንክ የእነሱ እንትን ነው አኪዚሽን ሳይሆን መርጅ ግን አይነት ነው ዛ ሆነት አይነት ሜቢ ሪሰርች ማድረግ በጣም የቆየ ነው። አክቹዋሊ እኔ አሁን ልጅ ነበርኩ ኮንስትራክሽን ቢዝነስ ባንክ እና ንግድ ባንክ ሲባል ስለድሜሽ መቼስ እሺ እኔ እንግዲህ ካላወቅኩት ኢማጂን ማን ታላቅ እንደሆነ አይታችሁ ትረዱ። ሌላኛው ባለሳለፍነው ሳምንት የተነሳው ነገር ምንድነው? ከዚህ ዲጂታል ሎን ጋር በተያያዘ ሰው ይበደርና ጸጥ ብሎ ነበር። ሰው ዳሽን ባንክ አክስታችሁ ምናምን እንዳትታሰር አንዳንዱ በአክስቱ ነው ይተወድ ያ እናንተ ሳትመልሱ ሀገር በጣም ብዙ ሰው ማውቀው አለ ተበድሮ ዳሽን ባንክ እኔ የምልከተኝም ግን ምስክር ተብለህ እንዳትጠራ ዳሽን ባንክ በቴሌ ብር በኩል ብር የተበደራችሁ ሰዎች መልሱ ብሎ ሪፒትድሊ ኖቲሶች፣ ማስጠንቀቂያዎች ሰጥቶ ነበረ። ለእሱ ምላሽ ያልሰጡ ሰዎችን ወደ ኮርት ይሄዳለሁ ብሏል። ሌላ ከካፒታል ማርኬት ጋር የተያዘ 2 ሬጅስትሬሽን ነበረ። አንደኛው የንብ ኢንሹራንስ ሼር ካምፓኒ ሬጅስትሬሽን ነው። ኢንሹራንስ ሴክተር አይ ቲንክ ከባንክ ሴክተር በመቀጠል አሁን በጣም አክቲቭሊ ወደ መሳተፍ እየመጡ ነው። አስ ኤክስፔክትድ ፋይናንሻል ሴክተሮች ይቀድማ ፋይናንሻል ሴክተር ላይ ያሉ ፋይናንሻል ኢንስቲትዩሽኖች ነበረ ኤክስፔክት የሚደረገው ሰው ሬጅስተር ተደርጓል። ከዛ በተጨማሪ ደግሞ ወጋገን ባንክ አዲሽናል ሴሮችን ሬጅስተር አስደርጓል። የመጀመሪያው ሊስት የተደረገ ካምፓኒ እንደሆነ ይታወቃል። አሁን ደግሞ አዲሽናል ተጨማሪ ሼሮችን ሬጅስተር አስደርጓል በኢትዮጵያ ካፒታል ገበያ ባለስልጣን ማለት ነው። በጣም ብዙ ናቸው። በዚህ ሳምንት ያደረጉ ነገር ባሳለፍነው ሳምንት ያደረጉ ነገሮች ግን አይ ቲንክ ሪሳርተው ነው። በጣም አሪፍ ቆንጆ ሰመሪ ነበረ። ወልደን ተመልካቾቻችን በደንብ ብሬክፋስት ይስሊታል። እሺ የዛሬው ኤፒሶዳችን ሳም እንዲህ ነው። ተጠቀምክ በደንብ ከዚህ ኤፒሶድ መረጃ ሰምተሃል። ከካሜራ ጀርባ አንድ ሰዋል። እሺ ወደ ዛሬው ቶፒክ እንቀው። እሺ የዛሬ ኤፒሶድ ምንድን ነው? የዛሬው ኤፒሶድ የላስት ዊክ ላይ በጣም ትልቅ ነገር በስቶክ ማርኬት ዶቲቲ ውስጥ አፕን አድርጓል። እስከዛሬ ድረስ ኦልሞስት ላለፉት ብዙ ወራት ስንዘጋጅበት የቆየውን የፋንዳሜንታል አናሊሲስ ኮርስ ላውንች ተደርጓል። እስካሁን ድረስም ሰዎች መመዝገብ ጀምረዋል። እንግዲህ የካፒታል ማርኬት ከተጀመረ ጊዜ ጀምሮ we were trying to ሰዎች ካፒታል ማርኬት ምን እንደሆነ አንደርስታንድ እንዲያደርጉ ስንሰራ የቆየው ነገር አብዛኛው ነገር ከዛ ጋር የተያያዘ ነገር ነው። እንግዲህ የመጀመሪያው ኢንትሮዳክሽን ቱ ካፒታል ማርኬት የሚል ኮርስ which is በነፃ የተዘጋጀ ኮርስ ነበረ። በዛም እንግዲህ ከ800 ተማሪዎች በላይ ተመዝግበው ኮርሱን እየወሰዱ እየጨረሱ ያለበት ሁኔታ ነበር። ስለዚህ አሁን ይሄ እንደ ሰከንድ ኮርስ ነው ማለት ነው። ፋንዳሜንታል አናሊሲስ ቤዚክስ ከካምፓኒ ሪሌትድ የሆኑ ነገሮችን አንደርስታንድ ሰዎች እንዲያደርጉ እንዲረዱ፣ በሴም ታይም ደግሞ ካፒታል ማርኬት ውስጥ ሰዎች ኢንቨስት ለማድረግ ቢፈልጉ መሄድ ያለባቸው ጆርኒ ምን እንደሚመስል አንደርስታንድ እንዲያደርጉ የታሰበ እና የተዘጋጀ ኮርስ ነው። እንግዲህ ይህን ያህል ካልኩኝ ዋና አዘጋጇ፣ አቅራቢዋ፣ አስተማሪዋ ደግሞ አንቺ ስለሆንሽ በደንብ እስቲ ስለ ፋንዳሜንታል አናሊሲስ የኮርስ ፕሪፓሬሽኑ እንዴት ነበረ፣ ዋስ ወዝ ዘ ጆርኒ የሚለውን ነገር እስቲ የተወሰነ ንገሪ። ያ አንተ እንዳልከው ሰዎች ኢንቨስት ከማድረጋቸው በፊት መስራት ካለባቸው ሜጀር አናሊሲሶች ውስጥ አንደኛው ፋንዳሜንታል አናሊሲስ ነው። ሌላኛው ደግሞ ቴክኒካል አናሊሲስ ነው። ኢን ሪጋርድ ቱ ዛት ሰዎች ኢንቨስት ከማድረጋቸው በፊት ምንድን ነው የካፒታል ገበያው ባለስልጣን መስሪያ ቤቱ
ኢንቨስተሮች ማግኘት ያለባቸውን ኢንፎርሜሽን እንዳለ ማግኘት እንዲችሉ የሚያደርገው እሱ ነው የሚያረጋግጠው። ግን እነዚህ ኢንፎርሜሽኖች ሞር ኦፍ ቴክኒካል ናቸው፣ ዝም ብለን አይተን የሚገባን አይደሉም። ኢንቨስት የሚያደርጉ ሰዎች ፕሮስፔክተስ ማንበብ አለባቸው እንላለን፣ ግን እንዴት አድርገው ነው ፕሮስፔክተስ የሚያደርጉት አይታወቅም። ፕሮስፔክተሱ በጣም በልክ የሆነ ነገር ነው። ከሱ ውስጥ ደግሞ ሁሉንም ማንበብ ተገቢ ቢሆንም ደግሞ ፎከስ ተሰጥቷቸው ደግሞ መታየት መነበብ ያለባቸው ቦታዎች አሉ። እነሱም ቦታዎች ደግሞ እንዴት አድርገው ማንበብ እንደሚችሉ ከዛ የፋይናንስ ፕሮፌሽናል ባይሆኑ እንኳን ፋይናንሻል ስቴትመንቶችን እና ያሉትን ሌሎች ከፋይናንሻል ሪፖርት ጋር በተያያዘ ያሉ ሌሎች ደግሞ ኢንፎርሜሽኖችንም እንዴት አድርገው አንደርስታንድ ማድረግ እንዳለባቸው መረዳት አለ። ሜንሊ ፈንዳሜንታል አናሊሲስ ደግሞ ከእሱ ጋር የተያያዘ ስለሆነ እሱን ኮርስ ነበር ስናዘጋጅ የቆየ ነው። ኦልሞስት አየር የፈጀ ኮርስ ነው። ከመጽሐፍ እስከ ቪዲዮ ሪከርድ እስኪደረግ ኤዲት ሲደረግ ከዛ ደግሞ ኢቡኩን እስከ ማዘጋጀት ድረስ ወዝ እንዴት ነው በደንብ ኢንቨስት አድርገን የሰራነው ኮርስ ነው። ፋንዳሜንታል አናሊሲሱ ሚ ፐርሰናሊ በደንብ የተማርኩበት ነው። ራሱ ሜኪንግ ኮርስ ፕሮሰስ በደንብ የተማርኩበት ነው። በተቻለን መጠን ኮርሱ ቢግነር ሌቭል እንዲሆን ወደ አድቫንስድ ሌቭል እንዳሄድ አድርገነዋል። ግን ደግሞ አት ሴም ታይም ማወቅ ያለባቸው ነገር እንዳለ ቤዚክሱን ነገር እንዲያውቁ ቤዚክሱን ነገር አንደርስታንድ ለማድረግም ደግሞ አንዳንድ ቦታዎች ላይ ወደ አድቫንስድ ሌቭል ይገባል እንትን አለ አንደርስታንድ ለማድረግ የግድ ነሰሰሪ ሆኖ ሲታዩ ማለት ነው። ጀስት እንዳሁን የካፒታል ኢንትሮዳክሽን ቱ ካፒታል ማርኬት ኮርሳችን ኢንትሮዳክተሪ ኮርስ ነበረ። እንደ ኒውሜሪካል ነገሮችም አልነበሩትም ምናምን። ግን ዌን ዩ ካም ቱ ይሄኛው ፋንዳሜንታል አናሊሲስ ኮርስ ይመጣል ኢንትሮዳክተሪ ቢሆንም ዲቴይልድ ኮርስ ለቢግነር ሌቭል ቢሆንም ማለት ነው። ነሰሰሪ የሆኑ ካልኩሌሽኖች፣ ኤግዛምፕሎች ከዛ ደግሞ በቀላል አማርኛ ቴክኒካል ወርዶችንም በቀላሉ አንደርስታንድ የሚደረግበት ኮርስ ፕሪፓሬሽኑ ይህንን ክሎዝሊ እኔም ደግሞ ሳየው ነበረ ፕሪፓሬሽን ከዛ ፕሮዳክሽኑን አንድ ላይ ነበር የቀርስ ማድረግ የነበረው እና which is I think ያንቺንም ጆርኒ በደንብ ያየሁበት ነው። ኢንትረስቲንግ ብዙ መማር ብዙ ማንበብ ነበረ። I think እሱን በደንብ ባለፉት 1 ዓመታት ውስጥ በደንብ ያለፍንበት ይመስለኛል። ከኮንተንት ዋይዝ እናውራ። ፋንዳሜንታል አናሊሲስ ውስጡ ምንድን ነው ያለው? I think ከሞዴሊንግ ጋርም የተያያዘ የተወሰነ የተካተተበት ነገር አለው። ላይክ ሰዎች ይህን ኮርስ ለመውሰድ ቢያስቡ ውስጡ ያለው ነገር ምንድን ነው የሚለውን ነገር። ኮርሱ የተዘጋጀው በ10 ቻፕተር ነው። 10 የሚገራርሙ ቻፕተሮች አሉት። የመጀመሪያው ቻፕተር ላይ ፋንዳሜንታል አናሊሲስ ምን እንደሆነ፣ መሰረታዊ የፋይናንስ ትንተና የምንለው ምን እንደሆነ፣ ምን ነገሮችን ከበር እንደሚያደርግ አፓርት ፍሮም ደ ካምፕኒ ደግሞ ሌሎች ማየት ያለባቸው ነገሮች ምን እንደሆኑ ኤክስፕሌን ያደርጋል። ከዛ ደግሞ ትንሽ ስለ ቴክኒካል አናሊሲስን ግሊምስ ይሰጠን እና ዲፍረንሱ ደግሞ ቴክኒካል አናሊሲስ እና ፋንዳሜንታል አናሊሲስ ጋር ያለው ዲፍረንስ ምን እንደሆነ ይነግረናል ማለት ነው። ፕሮስፔክተስ ላይ ወይም ደግሞ ይሄ አኑዋል ሪፖርት ስናነብ ምንድን ነው ወደሚለው ደግሞ ወደ ሪፖርቶች ይመጣል ማለት ነው። አኑዋል ሪፖርት ምንድን ነው? አኑዋል ሪፖርቶች ላይ ምን ኤሪያዎችን ላይ ፎከስ አድርገን ማንበብ አለብን? ሁሉም ኩባንያዎች አኑዋል ሪፖርት ይለቃሉ። ምን ነገሮችን ማንበብ አለባቸው? ከዛ ደግሞ እያንዳንዱን ነገር ሲያነቡ ደግሞ ምን ነገሮችን ሲግናል ማድረግ አለባቸው? እንደዚህ አይነት ነገር ካለ ሪስኪ ነው፣ እንደዚህ አይነት ነገር ካለ ኦኬ፣ ግን ደግሞ እዚህ ጋር ሄዳችሁ ይህን ነገር ማጣራት አለባቸው የሚል ማለት ነው። ከዛ አኑዋል ሪፖርት አለ። ከዛ ደግሞ ወደ ፋይናንሻል ሪፖርት ይጠባል ማለት ነው። ፋይናንሻል ሪፖርት ላይ ገብተን 3ቱን ዋና ዋና የፋይናንስ ሪፖርቶችን ወይም ፋይናንሻል ስቴትመንቶችን ኢን ዲቴይል አይተናቸዋል። ከኢንካም ስቴትመንት ወይም ደግሞ ይሄ የትርፍና የኪሳራ መግለጫ ከምንለው እዛ ውስጥ ያሉትን ኢን ዲቴይል እያንዳንዱ ኤሌመንት እያንዳንዱ አካውንት ምን እንደሚነግረን፣ እያንዳንዱ አካውንት ፖዚቲቭ ከሆነ ኔጌቲቭ ከሆነ ምን ለማለት ነው። ለምሳሌ ኦፕሬቲንግ ፕሮፊት ላይ ምንድን ነው ኩባንያው ከኦፕሬቲንግ ፐርፎርማንሱ ይሄ እናገኘ ሲል ምንድን ነው ላይክ ቢሃይንድ ደ ነምበርስ ምን ነገሮች አሉ የሚለውን አንደርስታንድ ማድረግ እንደሚችሉ ሳምፕል ስቴትመንቶች አሉት፣ ኤክስፕሌን የሚያደርጉ ስቴትመንቶች አሉት። ከሱም አልፈን ደግሞ ወደ ባላንስ ሽት የንብረትና የዕዳ ሰነድ የስቴትመንት ኦፍ ፋይናንሻል ፖዚሽን ኩባንያዎች ራሳቸውን በምን አይነት መልኩ ነው የሚያዋቅሩት፣ ፋይናንስ ስትራክቸራቸው ምን ይመስላል የሚለውን እንዲያዩበት፣ ምን ያህል ንብረት አላቸው፣ ምን ያህል ዕዳ አለባቸው የሚለውን እንዲያዩ። ከዛ ደግሞ ወደ ካሽ ፍሎ ስቴትመንት
ወይም ደግሞ የገንዘብ ፍሰት መግለጫ የምንለው ኩባንያዎች ገንዘባቸውን ምን ላይ እያዋሉ ነው፣ ከምንድን ነው ገንዘብ እያገኙ ያሉት፣ የካሽ ቼንጃቸው ከዓመት ዓመት ምን ይመስላል የሚለውን አንደርስታንድ ማድረግ የሚችሉ ማለት ነው። እነዚህ ሁሉ እንግዲህ በኤግዛምፕል ሳምፕል ስቴትመንቶች በደንብ ኤክስፕሌን ተደርገው በአማርኛ ማለት ነው፣ እንግሊዝኛ አይደለም። በአማርኛ ቴክኒካል ወርዶችን እንግሊዝኛና አማርኛ እያደረግን ኤክስፕሌን አድርገናቸዋል። ከዛ ስቴትመንቱን ብቻ ደግሞ አንብበው ቁጥር ነው አተረፈ ይሄ ሰውዬ ይሄ ካምፓኒ ለ3 ዓመት እያተረፈ ነበረ። ግን ላይክ ማትረፍ ብቻ በቂ አይደለም፣ ምክንያቱም ፕሮፊት በጣም ቬግ ወርድ ነው። እንደሱ አይነት ነገሮችን ደግሞ አንደርስታንድ ማድረግ እንዲችሉ ወደ ምን ሄድን ማለት ነው፣ ፋይናንሻል አናሊሲስ ወደ መስራት ማለት ነው። ብዙ ፋይናንሻል አናሊሲስ የሚሰራባቸው መንገዶች አሉ። ኮርሱም ላይ የተጠቀሱ አሉ። ትሬንድ አናሊሲሶች ምናምን እንደዚህ ኢንግሊፕስ ማግኘት ይችላሉ። ግን ኢን ዲቴይል ደግሞ ሞስትሊ የምንጠቀመው አናሊሲስ ፋይናንሻል አናሊሲስ ሜተድ ሬሾ አናሊሲስ ስለሆነ ሬሾ አናሊሲስ ደግሞ እንዴት አድርገው መስራት እንደሚችሉ 5 አይነት የሬሾ አናሊሲሶች አሉ። 5ቱም ሬሾ አናሊሲሶችን ኢንዴፕስ 5ቱም ደግሞ ውስጡን ይከፋፈል አላቸው። ኢንዴፕስ አይተው የኩባንያዎችን ኢፊሸንሲያቸውን ሜዥር እንዲያደርጉ ሊኩዊዲቲያቸውን፣ ማርኬታቢሊቲውን፣ ፕሮፊቱን ከዛ ደግሞ ዴት ማኔጅመንታቸው ምን ይመስላል የሚሉትን እንዴት አድርገው ማጥናት እንደሚችሉ ከዛ ደግሞ እንዴት አድርገው ከኢንዱስትሪ ጋር ማወዳደር እንደሚችሉ የሚያሳያለን ማለት ነው። ከሱ ደግሞ ካለፈም በኋላ ብዙ ጊዜ የምንናገረው ነው ቲክቶክ ላይ ኤዱኬሽናል ኮንተንት ስንሰራ የምንለው ነገር አለ። የሆነ ካምፓኒ ሼር 1000 ብር ስለተሰጠ ካምፓኒው 1000 ብር ወርዝ ያደርጋል ማለት አይደለም። ትክክለኛውን ቫልዩ ማወቅ አለብን ወደሚለው ከዛ ወደ እሱ ስንመጣ ወደ ምን ሄድን ማለት ነው፣ ኢንትሪንሲክ ቫልዩ የምንለው ይሄ እውነተኛ እሴት የምንለው እውነተኛ ዋጋውን ማወቅ አለባቸው። እንዴት አድርገው ነው ማወቅ የሚችሉት ወደሚለው ስንመጣ ደግሞ ወደ ቫሉዌሽን እንመጣለን ማለት ነው። which is በጣም ዋይድ እንትን I would say በጣም ቻሌንጅ ያደረገኝ ቻፕተር ወስዳት ነው። ምክንያቱም በጣም ሰፊ ነው፣ አድቫንስድ ነው፣ ካልኩሌሽን ይበዛዋል። እሱን ወደ ቢጊነር ሌቭል ማምጣት ትንሽ ይከብድ ነበረ። በተቻለን አቅም ቴክኒካል ነገር ላለማብዛት at the same time ደግሞ ማወቅ ያለባቸው ነገር ማወቅ እንዲችሉ ብሪፍሊ የሚያስረዳ አይተን ነበረ። it's just valuation ብቻ ሳይሆን ከመስራት አልፈን እንዴት አድርገን ነው weighted average cost of capital ማውራው ነገር ግራ ካገባችሁ ቴክ ኮርስ በደንብ ኤክስፕሌን አድርገናል። እንዴት አድርገው ነው የኢኩዊቲውን ቫልዩ የሚያወጡት፣ እንዴት አድርገው ነው የዴቱን ኮስት የሚያወጡት፣ ከዛ ደግሞ አልፎ እያሉ ዲስካውንትድ ካሽ ፍሎ ሜተድን ተጠቅመው እንዴት አድርገው የኩባንያውን እውነተኛውን እሴት ማግኘት ይችላሉ የሚለው አይተናል ማለት ነው። ከዛ 9ኛው ቻፕተር ላይ ምን አለን፣ ሬክለስ ኢንቨስተር እንዳይሆኑ with responsibility ደግሞ ኢንቨስት እንዲያደርጉ ዲው ዲሊጀንስ የምንለው ነገር ስለሚያስፈልግ ስለ ኢንቨስትመንት ዲው ዲሊጀንስ አስተማማኝ ኢንፎርሜሽኖችን ከየት ማግኘት እንዳለባቸው just because on the internet ስላገኙት ኢንተርኔት ላይ ያገኙትን ነገር ሁሉ ከጥንቃቄ አኳያ ሊወስዱ የሚገቡ ሜዥሮችን የሚያስረዳ ይሆናል ማለት ነው። ከዛ ኮርሱ ከተሰራ በኋላ መጨረሻ ላይ የመጣ ሀሳብ ነበረ። ነገርናቸው ግን አክቹአሊ እንዴት አድርገው ኢምፕሊመንት ማድረግ እንዳለባቸው ማየት አለባቸው ማለት ነው። ሶ ከሱ ጋር ተነሳና ምን አደረግን፣ የአንድ ኩባንያን አኑዋል ሪፖርት ወስደን ፕሮስፔክተሱ ማለት ነው አኑዋል ሪፖርቱ ወስደን እንግዲህ ፎከስ ማድረግ ያለባቸው ነገሮች ኢን ሪሌትድ ቱ ዘ ኮርስ የታዩ ነገሮች ሶ ሲኢኦ እንደዚህ እያላችሁ ነው፣ ይህንን ነገር ኮንሲደር አድርጉ እያላችሁ ነው፣ ስለዚህ እዚህ ጋር ሄዳችሁ ደግሞ ኮንሲደር ማድረግ ይኖርባችኋል እንዲባል የአንድ ካምፓኒን አኑዋል ሪፖርት ፕሮስፔክተስ ወስደን ሙሉ ፋንዳሜንታል አናሊሲስ ሰራን ማለት ነው። ከሬሾ አናሊሲስ ጨምሮ ቫሉዌሽን ጨምሮ እንሶ ማለት ነው። በእንደዚህ አይነት መልኩ ነው ኮርሱ የተዋቀረው ማለት ነው። ኢንተረስቲንግ yes we did great on ግቢለት ድገሚ የሚገርም ኮርስ ነው ቢያንስት እንደሱ አድርገው እንግዲህ ይህን ሁሉ ነገር በርግር ያሉበት ዋጋ ማግኘት ይችላሉ ማለት ነው። በጣም አፎርደብል የሆነ ፕራይስ ይችላሉ። ከዛ ደግሞ በአማርኛ መሆኑ አይ ቲንክ ስለሱ ተሽሽ ነበር። ፋንዳሜንታል አናሊሲስ ነው አብዛኛው የፋይናንስ ተርም በእንግሊዝኛ ነው ያለው። ወደ አማርኛ ለማስተማር መሞከር፣ በአማርኛ ለማስተማር መሞከር ይሄን ሁሉ ነገር ከባድ አልነበረም? እንዴት ነበረ? ወይ ከባድ ነበረ በጣም። አሁን እኔ አይደለም እኛ ኮርስ ስንጽፍ ይቅርና የካፒታል ገበያ እኔ ኢንተርንሺፕ በወጣው ጊዜ ዳይሬክቲቭ ምናምን የሚጽፉ ሰዎች የሚቸገሩት ነገር እሱ ነበር፣ እንግሊዝኛን ወደ አማርኛ ማምጣት። ከዛ አማርኛ ደግሞ ለምሳሌ አሁን ኢንቨስተር የምትለውን ቃል ወደ አማርኛ ከቀየር ነው ባለሀብት ነው። ባለሀብት ነው እንግዲህ አማርኛ ላይ ራሱ በጣም እንትን የሚሆኑት ባለሀብት ነው የሚሆነው። ግን
ኮርሱን ስንጽፈው ባለሀብት እያለን ከጻፍ ነው እንትን ይላል ምንድነው ኮንፊውዥን ይፈጥራል። ባለሀብት ማለት ገንዘብ ያለው ባለጸጋ ሰው ምናምን የሚል ኢምፕሊኬሽን ስለሚሰጥ ማለት ነው። ከዛ በቃ አይ ቱ ሪፈር ብዙ ነገሮችን ለምሳሌ ዳይሬክቲቮች ላይ ያሉ ወርዶችን ኢቭን ዳይሬክቲቮች ላይ ኢንቨስተር ተብሎ ነው ለምሳሌ የሚጻፈው። እንደዚህ አይነት ወርዶች ከባድ ናቸው። ከዛ አማርኛ ደግሞ ከባድ ነው ቃሉ ራሱ ማለት ነው። እና ቫልዩ ለማለት እሴት አይ ዶንት ቲንክ አማርኛ ተናጋሪው ራሱ እሴት የሚለውን ወርድ የሚያውቀው አይመስለኝም። እና ብዙዎቹን ቴክኒካል ወርዶች በኢምብራኬት ምናምን እያደረግን ነው የሰራነው። ግን መጽሐፍ ላይ አይ ቲንክ እሱን አንደርስታንድ ለማድረግ ይቀላቸዋል በብራኬት ስለተጻፈ እንደሱ ነው። ከሱ ተጨማሪ ደግሞ ነገሮችን ላለማወሳሰብ ስፔሻሊ ቪዲዮ ምናምን ሪከርድ በሚደረግበት ጊዜ ቴክኒካል ወርዶች አንዳንዴ አሁን አማርኛ ሲሆን እንደውም አንዳንዱ ነገር ይወሳሰባል። ለምሳሌ አሁን ዲስካውንትድ ካሽ ፍሎ ሜተድ እኔ አሁን ድረስ ራሱ በቃ ቅናሽ የተደረገበት ጥሬ ገንዘብ አሁን ካሽ ካልን ካሽ ወደ አማርኛ ሲቀየር ካሽ ነው። አሁን ስለ ሊኩዲቲ ምናምን ስናወራ በጣም ከባድ ነው ነበረና ግን በተቻለን አቅም እንደሱ አይነት ነገሮች እንዳይኖሩ ኢንተርቼንጀብል እየተጠቀምን ነው የሰራ ነው። ኢዚሊ አንደርስታንድ የሚደረግ ኮርስ እኔ ስለጻፍኩት አይደለም እንደዚህ የምላችሁ። አይ በጣም ዘዴ ኮርስ እንደሆነ እንግዲህ አይ ራሴውን ድጋሚ ከፍዬ ተማረው እኔ ራሴ ሰርተፊኬት አስፈልገዋል። ያ በጣም አሪፍ። ምን እንጠብቅ ታዲያ ከዚህ በኋላ እንግዲህ የኤዱኬሽን ጋፕ አለ ሁሌ የምንለው ችግር ነው እና እሱን ጋፕ ደግሞ ለመፍታት ነው ሜንሊ እኛ የምንሰራው። ይህም ኮርስ ሀሳቡ እሱ ነው። ኦልሬዲ ፕላትፎርሙ አቬለብል ነው። አሁን ኢንሴክስ በደንብ እየሰራ ነው። ማርኬቱ በደንብ ፐርፎርም እያደረገ ነው። ከዛ ደግሞ የካፒታል ገበያ ባለስልጣኑም ደግሞ ስራውን እየሰራ ነው ማለት ኢንቨስተሮችን ፕሮቴክት ለማድረግ ማለት ነው። ግን አደ ኤንድ ኦፍ ዘ ዴይ መብታችንን ማንጠቀምበት ከሆነ ሴም ታይም ደግሞ መውሰድ ያለብን ሪስፖንሲቢሊቲ ማንቀበል ከሆነ ምንም ሊያደርግልን አይችልም ባለስልጣን መስሪያ ቤቱም ህጉም ማለት ነው። ማወቅ ግዴታ ነው። ናት ኦንሊ ዲስ ኮርስ ከዚህ በኋላ የሚለቀቁ ብዙ ኮርሶች አሉ። ከዚህ በፊት የለቀቅነው ኮርስ አለ ወስደው አይ ቲንክ ፋንዳሜንታሉ እንደውም እንትን ከማለታቸው በፊት ካፒታል ማርኬቱን ኮርስ ቢወስዱት አንደርስታንድ በተቻላቸው አቅም ኢንቨስተሮች አንደርስታንዲንጋቸውን በሁሉም አይነት መንገድ ማስፋት እንዲችሉ ነው። ይህንን ኮርስ በደንብ ሰው ከወሰደው በኋላ with the right information being processed ዲሲሽናቸውን ዲሳይድ ማድረግ ይችላሉ ማለት ነው። ሰምሃው ራሳቸውን ፕሮቴክት ማድረግ ይችላሉ። እንዳልኩ ይሄኛውን የሚያደርግልን ምንድን ነው? ኢንፎርሜሽኖቹ እንዳለ ይኸውልህ ራስህ ዲሳይድ አድርገህ ኢንፎርሜሽኖቹን እንዴት አድርገው መጠቀም እንደሚችሉ አንደርስታንድ ማድረግ ይችላሉ። እሱን ነው ኤክስፔክት የምናደርገው። ኢንፎርሜድ የሆነ ዲሲሽን ዲሳይድ ማድረግ ይችላሉ። ያም እንግዲህ ይህ ስራ በደንብ አተኩረን እንሰራባቸው ከሚፈልጋቸው መንገዶች መካከል አንደኛው ነው። የተለያዩ ኮርሶችን ትሬኒንጎችን የማዘጋጀት ሀሳብ አለ። ስለዚህ በዛ መንገድ እንግዲህ እናንተም በደንብ እንድትማሩ ከኮርሱ እንድትጠቀሙ ከዛ በተጨማሪ ደግሞ በምናዘጋጃቸው ትሬኒንጎችም ላይ ኤቭሪቲንግ እንድትሳተፉ እንጋብዛችኋለን። ባለን የሶሻል ሚዲያ ፕላትፎርሞቻችንም ላይ ሁሉ ጊዜ የካፒታል ማርኬት ምን እንደሆነ ለማስተማር እየሞከርን ስለሆነ እንድትከታተሉ ደግሞ በዛ ላይ እንጋብዛችኋለን። ያ መጨመር ነገር አለ? ዛሬ ብቻ ቴንክ ዩ አንቺንም ለኮርሱ በጣም መልካም በሆነ ኮርስ ስለባረክሽን እናመሰግናለን። ለዚህ ሳምንት የነበረን ኤፒሶድ ስንት ላይ ደረስነው? ዘጠነኛ ኤፒሶድ ላይ ደርሰናል። ፎሎ አድርጎ ሰብስክራይብ አድርጎ ላይክ አድርጎ ሼር አድርጎ ሌሎችም ሰዎች ደግሞ ካፒታል ማርኬት ምን እንደሆነ አንደርስታንድ እንዲያደርጉ አግዟቸው። በተለይ ደግሞ ይሄ ኮርስ ያስፈልገዋል ብላችሁ ለምታስቡት ሰው በደንብ ስለ ኮርሱ ኤክስፕሌን ስላደረገን ይህንን ቪዲዮ ሼር አድርጉላቸው። ኮርሱን ዲስክሪፕሽን ላይ ይሆናል። ገብታችሁ መማር ትችላላችሁ። የተለየ ጥያቄ ካላችሁ ደግሞ ኮንታክት ታደርጉ ትችላላችሁ።
ያ ከዚህ ውጪ ደግሞ ያለውን ሌላኛውን የካፒታል ማርኬቱን ኮርስ እንድታገኙ ደግሞ የዚህኛውን ኮርስ ሊንክ ዲስክሪፕሽን ላይ እናስቀምጥላችኋለን። www.stockmarket.it ብላችሁ ገብታችሁ ብሪቱ የሚለው ሴክሽን ጋር ገብታችሁ ከዚህ በፊት የነበሩትን ኮርሶች አሁንም ይሄኛውንም ኮርስ ከዚህ በኋላ ደግሞ የሚለቀቁትን ኮርሶች እዛ ጋር ማግኘት ትችላላችሁ። እናመሰግናለን። በቀጣይ ሳምንት እስከምንገናኝ ድረስ በሌላ ቶፒክ እንገናኛለን። ቸር ሰንብቱ። ስቶክ ማርኬት ገንዘብና ግንዛቤ